መዳን ፈጽሙ ሲል ምን ማለት ነው? መዳን በመንቀጥቀጥና የራሳችሁን ሲል ምን ማለት ነው? ተው መንቀጥቀጡ ምናምን ነገር ሳይሆን ተውና መዳን ፈጽሙ ማለት ምን ማለት ነው? ኖ ዌይ ከላይ ያለውንም አንብብ። በፍርሃትና በመንቀጥቀጥ ያለው ይሄ ምን ማለት ነው? ይሄ ምን ማለት ነው? ምን ማለት ነው? ምን ማለት ነው? የላይኛው ምን ማለት ነው? በመንቀጥቀጥ ማለት ምን ማለት ነው? ጌታ ሆይ መዳን ፈጽሙ ይላል አይልም እኮ። መዳንን የምትፈጽመው ኃጢአትን እንቢ በማለት ነው። መዳን ፈጽሙ ይላል አይልም? መዳን ፈጽሙ ይላል አይልም? ይላል ግፋ በለው ይላል። መዳን ፈጽሙ ይላል በል እስቲ አንዴ ይላል። እስቲ መዳን ፈጽሙ ይላል። አንተም በፍርሃትና በመንቀጥቀጥ በል ተናገር። አንተም በፍርሃት ይሄው እኔ እኮ ከቀደም ሶስት ይሄው አሁን ድጋሚ ከላይ ላንብብልህ። ስለዚህ ወዳጆች ወይ ሁልጊዜ እንደታዘዛችሁት በእናንተ ዘንድ በመኖሬ ብቻ ሳይሆን የታዘዙት ነገር አለ ይኸውልህ ከእናንተ ጋር በመኖሬ ብቻ ሳይሆን ይልቁንም አሁን ደግሞ ከእናንተ ስርቅ። መጀመሪያ ይኸው የታዘዛችሁት አለ፣ ከዛስ አሁን ደግሞ ስርቅ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። መጀመሪያ ከነሱ ጋር ነበር። ከነሱ ጋር ጨርሻለሁ በለኝ፣ ችግር የለውም። አንተ ስጨርስ እኔ እቀጥላለሁ። ጀምር። እኔ አውራ ስላልከኝ ነው እንጂ እኮ እንትን አላልኩም። ይኸውልህ መጀመሪያ ከነሱ ጋር ነበረ። እኔ አሁን ከናንተ ደግሞ ስርቅ። ያ መጀመሪያ የያዙትን ነገር ፈጽሙት እያላቸው በምን በፍርሃትና በመንቀጥቀጥ እኔ ስርቅም እያለው ይሄ ነገር ይሰራል ማለት ነው ሐሳቡ። ስለዚህ አሁን እዚህ ጋር ምን ይላል? መዳናችሁን ፈጽሙ ይላል። መዳን የሚፈጸም ነው አይደለም? ቃሉ ራሱ በቀጥታ እኮ ነው የሚለው እኮ አልቀበለውም አላምነውም ካልተባለ በስተቀር ማለት ነው። ሚዩት ነው እያወራ ከሆነ ጨርስ ብዬ ነው። አይ እኔ አውራ ስላልከኝ እኔ ያወራሁት እኔ የምጨርሰው ነገር የለም እኮ። ይሄን እቺን መዳን ይፈጸማል የሚለውን በለው ስልክ ከላይ ጀምር ስላልከኝ ነው የጀመርኩልህ እንጂ። እሺ አንተው መዳን የምትፈጽመው እዚህ ጋር ቆይ አሁን አንድ ጥያቄ ሲጠይቀ ማለት ነው ቢኒዬ፣ መጽሐፍ የሚፈጸም ማለት መዳን የሚፈጸም ነገር ከሆነ ለምንድን ነው ክርስቶስ የመጣው? አንተ ኦልሬዲ የምትፈጽመው ነገር ከሆነ ለምን ሞተልህ? እሺ ጨርስ። እሺ ላውራ። ኦኬ ይሄው መጀመሪያ የዳንበት ቦታ ላይ እንሄድና ይሄው እዚህ ጋር ምን ይላል? ከ5 ጀምሮ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። በሚመጣው ዘመንም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳየን ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋል። ይህ የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። የዳነው ከማን አይደለም? ከኛ አይደለም። እኛ ስላመንንም እኛ ስለሰራንም አይደለም። እንዲሁ በጸጋው ላይ ያዳነን። የኛ የእምነታችን ፓኬጅ ታይቶ ወይ የእምነታችን ፐርሰንት ታይቶ እነዚህ ሰዎች ስላመኑኝ ልሰቀል ብሎ አይደለም ክርስቶስ የተሰቀለው። እነዚህ ሰዎች መልካም ስራ ስላላቸው ልሰቀልላቸው ብሎ አይደለም የተሰቀለው። እንዲሁ ከኛ ባልሆነ ነገር ከኛ ምንም ነገር የለም። ክርስቶስ እንዲሁ በፍቅሩ እንዲሁ ካለው በትልቅ ፍቅሩ የተነሳ እንደዚሁ በበደላችን ሙታን በሆኑ ጊዜ ይሄው ሞተልን። ሲሞትልን እሱ የኛ እምነት ታይቶ የኛም ስራ ታይቶ አይደለም። በቃ የዳነው በእንደዚህ አይነት መንገድ ነው። ያንን ድነታችን ደግሞ ምን እንላለን? ይሄው 10 ላይ በደንብ ያጠናክርላል። ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። የተፈጠርንበት ዓላማ ወይንም ዳግም ልጆች የሆንበት ዓላማ ምንድነው? መልካም ስራ ለመስራት። ያንን መልካም ስራ ግን ካልሰራን ምን እንላለን ማለት ነው? እንቆረጣለን። ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያደርገዋል ይላል። ስለዚህ ፍሬ እያፈራክ ድነትን መፈጸም አለብህ ማለት ነው። ያንን ድነትን ማትፈጽመው ከሆነ ግን ትቆረጣለህ ማለት ነው እንጂ መጀመሪያ የምትድነው በምንድነው? እግዚአብሔር በወደደው በትልቅ ፍቅሩ የተነሳ እሱ አዳነን ማለት። ካዳነን በኋላ ያንን ድነታችንን በምን አምነን ክርስቶስን በመቀበል በሚስጥራት በኩል ከክርስቶስ ጋር አንድ እንሆናለን።
አንድ ከሆነ በኋላ የክርስትና ህይወት ወይንም የልጅነት ህይወት የእግዚአብሔር ልጅነት ህይወትን እንኖራለን። በዛ በልጅነት ህይወት ውስጥ ስንኖር ምን እያደረግ ፍሬ እያፈራን መቀጠል አለብን። የዳነ ሰው በፍሬ መቀጠል አለበት ማለት ነው። ፍሬው እንዲታይለት፣ ፍሬው ደግሞ የበለጠ ድነቱን ለማስፈጸም ማለት ነው። ፍሬው ምንድነው? አገኘ ፍሬው ምንድነው? ኃጢአትን እምቢ ማለት ነው። ኃጢአትን እምቢ ማለት አንድ እሺ ቅድም ምን አልኩ? ቴንክ ዩ። አሁን እኮ ቢኒ ራስህ እየመጣ ነው። ቅድም ምን አልኩ? እግዚአብሔርን በመፍራት አልኩ። አንደኛ ኃጢአትን እምቢ በማለት አልኩ። እኔ ራሴ ያልኩህን ነው የምደግምልህ። እግዚአብሔር በውስጣችን እንዳለ እየሰራ እንደሆነ ማመን አልኩ። አየህ፣ ይሄ ታዲያ ስራ ነው ማለት ነው። ኦኬ፣ እሱ ብቻ ነው እንዴ ያልኩ? ስራ ነው ይሄ እኔ ያልኩ ቅድም ስራ ነው እያልኩ ነው። ቆይ ስማኝ፣ እሱ ብቻ አይደለም። መልስልኝማ በእናትህ። ለምን እሱ ብቻ አይደለም ያወራህ? እሱ ብቻ አይደለም። ቆይ አሁን አንተ ተናገርከ። እኔ አሁን ልናገር? እሺ ሰተኸኛል እድል። እሺ ስለጠየከኝ ነው። ቀጥልሽ። ኦኬ ቅድም የመጣህበትን ቦታ ክፈተው። ኤፌሶን 2 ላይ ክፈትልኝ አንዴ። 8:9 ላይ ክፈትልኝ። 8:9 ክፈትልኝ። አሁን እዚህ ጋር አንተ ይሄኛውን ፓርት በደንብ ጥሩ አድርገህ ተናገርከው። ጸጋው በእምነት አድኗችኋል። ዩሲ የእግዚአብሔር ጸጋ ማለት ነው። ክርስቶስ ኢየሱስን ስታምን ኦልሬዲ ድነሃል ማለት ነው። የእግዚአብሔር ስጦታ ነው እንጂ ይሄም ካንተ አይደለም፣ ከስራ አይደለም፣ ማንም እንዳይመካ ያለ ነው። አንተ ያንን ድነት ያገኘኸው ይሄው በእምነት ኦልሬዲ መጀመሪያ ድነሃል። በደንብ አዳምጡኝ፣ እዚህ ውስጥ ያላችሁ ወንድሞችና እህቶች፣ ኦልሬዲ ድነሃል እያለክ ነው። ያንን የዳንከው ግን የምትፈጽመው ስራ የለም። ኦልሬዲ የዳነ ሰውን ምንድነው የሚፈጽመው? ወዳጆቼ በደንብ አዳምጡኝ። እዚህ ጋር አንተ አሁን ቢኒ ለኔ መልስ ለመስጠት ሳይሆን ለቃሉ ታማኝ ሆነክ እናውራበት፣ እንወያይበት፣ እውነት ለመማማር ከሆነ ማለት ነው። በደንብ ስራ አይደለም። በደንብ ስማኝ። ቆይ አልጨረስኩም። እኔ አሁን አላወራሁም ማለት ቢኒ፣ አንተ አሁን እያወራ ያለ እኔ አልገባሁም። ወደ ጥያቄ ስለገባ ነው አብራራ ብለሽ ቀጥል። እኔ ላውራ። ጸጋው በእምነት ነው ያዳነ። ይሄው እዚህ ጋር ይናገራል። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ሃሌሉያ ከእናንተ አይደለም አለ። ይሄ ከእናንተ ያልሆነው ነገር የዳናችሁት በእግዚአብሔር ላይ ባላችሁ ወይም ደግሞ በእግዚአብሔር ጸጋ በክርስቶስ ኢየሱስ እምነት ነው እንጂ ከስራ አይደለም አለ። ማንም እንዳይመካ የእግዚአብሔር ስጦታ ስለሆነ አንተ መስራት የምትችለው ነገር አይደለም። በእግዚአብሔር ፊት መጽደቅ የምትችለው ኦልሬዲ በእምነት ነው። ኦልሬዲ ድነሃል፣ ጽድቀሃል እያለህ ዩሲ ከዳንክ በኋላ ግን ቆይ አልጨረስኩም። ኧረ ቢኒ በእናትህ አረዘምከው። ስብከት አይደለም እንዴ? ቆይ እንዴ እኔ አልጨረስኩም። እኔ እኮ አንተ ስታወራ ዝም ብለህ ውይይት ይኸውልህ እኮ ወንድሜ ውይይት ነው። ውይይት እስከሆነ ድረስ አንተ ረጅም 3 ሰዓት ስብከት አውርተህ አይደል? እኔ እኮ ቁጭ ነው ያደረኩት። አድምጠኝ። ልክ አይደለም በእውነት ልክ አይደለም። እሺ መቻው ነው መጨረስኩ። ውይይት እኮ ነው። ይሄ ጥያቄና መልስ ነው። እያወራን እኮ ምን መላለስ። አልጨረስኩም ማኔ። እሺ አልጨረስኩም ማኔ። እቤት ሄደህ ትጨርሰዋለህ። እቤት ሄደህ ትጨርሰዋለህ ወንድሜ። እሺ ይሄው ራስህ ባነሳው ነገር ላይ ቢኒ አሁን እናንተ ስማኝ፣ እዚህ ጋር እኔን አስጨርሰኝ። አይ ክርክር እያደረግነው ስለሆነ ክርክር አይደለም። ኢየሱስ ይመጣል የሚለው አቋሙ ምንድን ነው? በእምነት ብቻ ይዳናል ነው የሚለው ወይስ? እኔ አልገባኝም። በእምነት እንደሚዳን ልነግርህ እኮ ነው ብራዘሬ። እሺ እኔ አንተን አንድ ጥያቄ ልጠይቅህ። አንድ ጊዜ አስጨርሱኝ። አንዴ ቆይ እንዴ ሚውት አድርጉ። ሰው ነው የማወራው። ቆይ ቢኒ አንተ ሚውት አድርጉ። አይ የሆነ ክርክር እያደረግነው ስለሆነ እኮ ነው። አይ ችግር የለውም። ቆይ ትቀጥላለህ። አንዴ እንዴ በመሀል እያወራን ልጠይቅህ ይባላል እንዴ? ለምን አንዴ አሰሙኝ። ምን እናንተ ቆይ አድምጠኝ። አንተም እዚች ጋር ቃሉን እያነበብነው እንጠያይቅ። አሁን እኔ እዚች ጋር ብትሰጠኝ ረጅም ሰዓት ማብራራት ምንም አይጠቅመኝም። እየተማማረበት ሲሆን ስለዚህ እኔ እዚሁ እያለ ቃሉ እያለ ላንታድናቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል አይደለ? በቃ እሱ ጋር ቆይ አንዴ ያንተ ስራ አይደለም አይደል? እዚህ ጋር የዳንክበት ያንተ ስራ አለ። እዚህ ጋር የዳንክበት ያንተ ስራ አለ። ቢኒ አውቀ እንደምትጮህ ገብቶኛል። ይሄ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል አይደለ? ስለዚህ ዳንክ አይደል? ካንተ ባልሆነ ነገር በእምነት ድናላ። ቢኒ
ያልኩ ምንድነው የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል አይደለ? ስለዚህ ድነሃል በእምነት መድኃኔዓለም አባቴ አውቀህ ነው አይልም ቃሉ። ኧረ ቆይ አድምጠኝ መጀመሪያ የምለውን እንስማ። ቢኒዬ እሺ በደቂቃ እናውራ። ነው ዝም ብያለሁ። ኢየሱስ ይመጣል የሚለውን ጥያቄ ልጠይቀው። ቆይ ተጠይቀዋለህ እንዳለ ቆይ አንዴ እኔ ወርድና ተጠይቀዋለህ። ቆይ አንዴ ይመጣል። ጸጋው በእምነት አድኗቸዋል ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም የሚለውን ያዝንና ከስራ አይደለም አልከኝ አይደለም? ከስራ አይደለም። ሚዩትን አንሳው። እኔ ብቻዬን እኮ አላወራም ከአንተ ጋር ነው እያወራ ያለው። እሺ አይ እኔ ሳወራ አንተ አታስወራኝ። ከዛ በመሀል የሆነ ሰዓት ትገባለህ። እኔ ለማለት የፈለኩትን እንትን ትለኝ። አሁን ይኸውልህ ዲስከስ እናድርገው እያወራን ይሻላል እንጂ አሁን አንተ ብቻ ብታወራ እያወራንም ከሆነ ማለት ነው አንተ እንደምታወራው እኔ ማውራት አለብኝ እኮ ታወራለህ። ይሄ አሁን እኮ ይኸውልህ ጥቅሱን ያዝኩት ያው ጸጋው በእምነት አድኗቸዋል ይህም እግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ከእናንተ አይደለም ይላል አይደለም ይላል። ኦኬ ካንተ እምነት ካንተ ነው ካንተ አይደለም? እምነት ከራስህ ነው እያልኩ ነው። እና ከእናንተ አይደለም እያለ እኮ ነው እዚህ ጋር ምን ለማለት ፈልገው? ከእናንተ ማለት ይል ስማ በደንብ መጀመሪያ ጸጋው ክርስቶስ ያዳነ የእግዚአብሔር ጸጋ ክርስቶስ ነው አይደለ? ክርስቶስ ያዳነ ያ ጸጋ ያዳነ በእምነት ነው ያለን። ያንን ነገር ስታምን አንተ ኦሬዲ ከእናንተ አይደለም ያለው ምንድነው ነው የጥያቄ በምን አዳነ አይደለም ጥያቄ ከእናንተ አይደለም ያለው ምን እንደሆነ ታውቃለህ? ያው ከታች ይናገራል ማንም እንዳይመካ ከስራ አይደለም። ከአንተ ከሆነ ከስራ ሊሆን ነው ማለት አይደለም። አውቀህ ነው ገብቶኛል። ከእናንተ አይደለም ብሏል። እምነት ካንተ ነው አይደለም? ቢኒ አንዴ ብቻ ሳትዘጋ እሺ ቀጥሉ። ኢየሱስ ይመጣል የሚለው ልጠይቀው። አረ በኢየሱስ ስም እናንተ ግን ትገርማላችሁ። ቢኒ ይሰማል? አንዴ ባይብሉን ክፈትልኝ አንዴ። ባይብል ስላልያዝኩኝ ነው። ሰማ ቆይ አንድ ጊዜ አንተ እንዳለ ወንድሜ ኢየሱስ ይመጣል ወንድሜ። እናንተ ሰው አሰሙ እናንተ ስለማሰሙ እኮ በነገራችን አንዴ እየተረጋጋን እንደማመጣ ብራዘር። እኔ በጣም ተረጋግቼ ነው እያወራኋችሁ። እኔን ግን አሰሙ። ቆይ ያንተ አቋም እሺ፣ ያንተንም እንሰማለን። ያንተ አቋም ማለት ነው በእምነት ብቻ ይዳናል ነው አንተ የምትለው? መዳን ያለው እና ታዲያ በአንተ በስራክ ነው? አንተ በስራ እሺ ቢኒ አንዴ ክፈትልኝ። እሺ እቺን ጥቅስ እንትን እንበል። አሁን ጌታችን በዳግም ምጽአት የሚጠይቃቸው ጥያቄ አለ። ማቴዎስ 25:35 ትከፍትልኛለህ ቢኒያም? እዚህ ጋር ማቴዎስ 25:35 ያለ ስንት ጥያቄ ነው ስንት ነገር ነው እንትን የምትሉት ግን እስኪ አይ እቺኛዋን እንትን እንድትልኝ አንተ አቋምህ አሁን በእምነት ብቻ ይዳናል የሚለውን ነገር እንትን ስለ ያቺኛዋን በእምነት ይዳናል እያልኩ በደንብ እኔ በእምነት ነው የዳንኩት። እሺ ይሄንን ተቃራኒ የሚያደርግ ነገር ስላለ ነው እንዳለ ማቴዎስ 25:31 ጀምሮ 25:35 በቃ ዳግም ማቴዎስ 25 እስከ 35 ምዕራፍ 25 ከ35 ችግር የለም። ያ 25:35 እሱን እስቲ አንብብልኝ፣ ለሱ አንብብለት። ከዛ መጠየቅ ጥያቄ አለ። ንጉስም መልሶ እውነት እላችኋለሁ ከሁሉ አይደለም 35 ኦኬ እሺ ምዕራፍ 25:35 እሺ ንጉስም በቀኝ ያሉትን ይላል። አይደለም 35 ቁጥር 35 ተርቤ አብልታችሁኛል፣ ተጠምጬ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል ይላል አይደለ? እኔ አሁን ወንድሜ ይሄኛው ነገር ይሄ ጥያቄ ማለት የእምነት ነው ወይስ የስራ ጥያቄ ነው? እስቲ አሁን ይሄኛው የሚለው አሁን በዳግም ምጽአት የጠየቀው ነው። ጎበዝ አሁን ጥያቄ ጠየቀኝ አይደል? ዝም ብለህ ሰማኝ። እናንተ ከሆነ ትጠይቃላችሁ፣ ደግሞ እናንተ ነው የምታወሩት። መስማት ያለብህን ነገር ከጠየቀኝ በኋላ ስማ። ምን መሰለህ እዚህ ጋር በክርስቶስ ኢየሱስ ያመኑትን ነው እየተናገረ ያለው እንጂ ያላመኑ ሰዎችን አይደለም ቃሉ እየተናገረ ያለው። መጨረሻ ላይ የመጨረሻው ስለመጨረሻው ፍርድ ነው ሲጀምር ክርስቶስ ኢየሱስ እየተናገረ ያለው እንጂ አንተ አሁን እንደ አንተ ሐሳብ ምንድነው አንድ ሰው ወደ አንተ አገር ወይም ደግሞ አንተ ያለህበት ቦታ ሲመጣ እግሩን አጥበ ምናምን ስላስተኛው የእግዚአብሔርን መንግስት እወርሳለሁ ብለህ ነው የምታስበው? እንደዛ ነው የምታስበው? ጸጋው በእምነት አድኖኛል ብለህ አልቅድም። ይሄ ቃሉ የሚለው እንደዛ ነው። እያናገርኩ ነው ብራዘር።
እንዳለ አለ። ኦኬ እሺ፣ እዚህ ጋር ማለት ነው። አንተ ጨርሰሃል። ወደ መጀመሪያው ነው። ቆይ ከኔ ጋር እኩል አታወራ አባት። አውቀህ እንደምትረዳ ቆይ አሁን ወደ መጀመሪያው እንሂድ። እዚህ ጋር እንጨርስ። ሰማኝ። ወደ መጀመሪያው ሲጀምር መጀመሪያ ላይ ሂድ፣ ችግር የለም። የትም እዚህም ሆን ከዛም ሆን ችግር የለውም። እዛ ጋር ሂድና እኔ ላውራበት። አሁን እዛ ልጨርስ፣ እዛ ላይ ልጨርስ። ቆይ እዚህ ጋር እንጨርስ። አንዴ ስለተከፈተ እዚህ እንጨርስ። ጨርስ። እሺ አንተ ጨርስ። ያላመኑትና ያልከው ይሄን ዲስከስ ነው ወንድሜ። እንትን ስብከት ሳይሆን ዲስከስ ስለሆነ አብረን እናውራ። ይሄ ያላመኑት ነው። ኦኬ ያመኑትን ነው እያለ ያለው። ያመኑት ምንድን ነው ያላቸው? ከላይ ጀምሮ አንብባው። ከ31 ጀምሮ ምን እንደሚል በደንብ ዋና ሀሳቡን ይዘና ከዛ እዚህ ጋር ዝም ብለህ አንድ ጥቅስ ይዛችሁ እናንተ እንትን አትበሉ። ከ31 31 ጀምሮ የሰው ልጅ በክብሩ ዙፋን በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት በዚያን ጊዜ በክብሩ ዙፋን ይቀመጣሉ። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛ በጎቹን ከፍየሎቹ እንደሚለያቸው እርስ በርስ ይለያቸዋል። በጎቹን በቀኝ ፍየሎቹን በግራ ያስቀምጣቸዋል። ንጉሥም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጀምሮ ጊዜ የተዘጋጀላችሁ መንግስት ውረሱ። ለምን ሲላቸው ተርቤ አብልታችሁኛል፣ ተጠምቻችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል። ጻድቃንም መልሰው ጌታ ሆይ ተርበ አይተን መቼ ያበላን? ወይ ተጠምተ አይተን መቼ አጠጣን? እንግዳ ሆነስ አይተን መቼ ተቀበልን? ወይስ ታረዘ አይተን መቼ አለበስን ይሉታል። ወይስ ታመ ወይስ ታስረ አይተን መቼ ወደ አንተ መጣ ይሉታል። ንጉሥም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሰው ከእነዚህ ወንድሞች ለአንዱስ እንኳን ስላደረጋችሁ ለእኔ እንዳደረጋችሁ አድርጋችኋል ይላችኋል። በዚያን ጊዜ በግራ ያሉትን ደግሞ ይላችኋል፣ ያ ልክ በቀኝ ያሉትን እንዳላቸው ተርቤ አብልታችሁኛል፣ ተጠምቼ አላደረጋችሁልኝም እያላቸው፣ ተጠምቼ አላጠጣችሁኝም፣ ታስሬ አልጠየቃችሁኝም ብሎ ይላቸውና 44 ላይ እነርሱም ደግሞ መልሰው ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታረዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንም ይሉታል። ያን ጊዜም እውነት እውነት እላችኋለሁ ከሁሉ ከሚያንሰው ከነዚህ ለአንዱ ስላላደረጋችሁ ለኔ ደግሞ አላደረጋችሁም ብሎ ይመልስላችኋል። እነዚያን ወደ ዘላለም ቅጣት፣ ጻድቃንን ደግሞ ወደ ዘላለም ሕይወት ይሄዳሉ ይላል። ወደ ዘላለም ሕይወት የሄዱት ጻድቃን ምን ስላደረጉ ነው? ኦኬ እንጀራ የተራበውን ስላበሉ መንግስት ሰማያት ወረሱ። እኔ እንጃ። አንተ መልስልኝ እንጂ እኔው ጠይቄ ለራሴ ነው እንደጠየኩት ጥያቄው። አዎ ለራሴ ነው የምጠይቅ። አሁን አንተ የምትረዳውን እኮ ስለማውቀው እኮ ነው። አንተ አሁን እነዚህ ሰዎች በስራ ነው የጸደቁት እያልክ ነው። በስራ ነው ጻድቃን የተባሉት። ክርስቶስ ኢየሱስ በስራ ነው ያላቸው። ክፍሉ የሚያወራው ሰማይ። ኧረ ተው፣ ኧረ በጋ አምላክ እንደማመጥ 35 ላይ ስጠይቅ ምን አልክ? 35 ላይ ስጠይቅ ምን አልክ? ኖ ከ31 ጀምሮ አንብበው አልከኝ። 35 ላይ ነው ጥያቄ። ከዛ ከ31 ጀምሮ አንብበው ስትለኝ እሺ ብዬ ከ31 ጀምሮ አነበብኩኝና ስጠይቅህ ኦሬዲ ካልጠየቅኩ እያልከኝ ነው። አሁን ጻድቃንንና አጣንን ወደ ቀይ ወደ እሳትና ወደ ዘላለም እነዚያን ወደ ዘላለም ቅጣት፣ ጻድቃንን ደግሞ ወደ ዘላለም ሕይወት ግቡ ያላቸው ምን ስላደረጉ ነው? ጻድቃን ስማ፣ መስጠት እዚህ ጋር ክፍሉ የሚያወራውን ነገር ነው። መስጠት የጻድቃን ፍሬ ነው። የጸደቁበት ነገር ፍሬ ነው። አልጠየኩም እሱ። አይ በቃ እንደዚህ ከሆነ በጣም ብዙ ሰዓት እንወስዳለን። አልጠየኩም። የጠየኩ ምንድነው የዘላለም ሕይወት ወደ ዘላለም ሕይወት ይዱ። አሁን ያኛው አቃተከው ወደዚህ መጣደረጉ ያኛውን ጨረስኩ ወደዚህ መጣ ነው። ያኛውን ጨርሰን ወደዚህ መጣ። ሲጀመር ቢኒ ክፍሉ የሚያወራው ስለምን እንደሆነ ታውቃለህ? ስለ አስርቱ ቆነጃጅት ነው ያወራው ክፍሉ። ስለ አስርቱ ቆነጃጅት ያወራው በመድኃኒዓለም። እሺ ተመለስኩኝ። ይኸው አይደለም ልምርክ ነበረ ተውኩት። አይ ስለ አስርቱ ቆነጃጅት አይደለም ክፍሉ የሚያወራው ምዕራፍ 25 ማቴዎስ ምን እያልከኝ ነው? አድምጠኝ።
ወደ ዘላለም ቅጣት ሂዱ ያላቸው ምን ስላደረጉ ነው? ወደ ዘላለም ቅጣት ሂዱ ያላቸው ምን ስለዚህ ጋር እነዚያም ለዘላለም ቅጣት ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ነው የሚለው እኮ። ወደ ዘላለም ቅጣት ሂዱ ያላቸው ምን ስላደረጉ ነው? መልካም ነገር ስለሰሩ። ምን አይነት መልካም ነገር? ምን አይነት ስላደረጉ? ይኸው ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል እያለ እኮ ነው። ስለዚህ የተራበ አለማብላት ወደ ዘላለም ቅጣት ይሄዳል ማለት ነው። አየህ፣ ስተቱ አሁን ትልቁ ስተት እዚህ ጋር ነው። ቢኒ የሰማኛውን የመጽደቅ እኛ የጸደቅንበት ፍሬ ነው እያልኩ እናንተ አይደላችሁም። እናንተን እኮ አይደለም የጠየቁ መጽሐፉ ምን ይላል ነው እንጂ እናንተማ የፈለጋችሁትን በሉ። መጽሐፉ ወደ ዘላለም ቅጣት ሂዱ ያላቸው ምን ስላላደረጉ ነው? የጸደቁበት ፍሬ ነው ይሄ እንጂ እነሱ በሽተኛ ስላስታረዙ ያልበሉ ሰዎችን ምግብ ስላበሉ መንግስት ሰማያት አይወርሱም። ይሄ የጸደቁ ሰዎች ፍሬ ነው። መጽሐፉ አንተን የተሳሳትከው እያልኩ ነው። አንተን የተሳሳትከው ስለ 10ቱ ቆነጃጅቶች ነው መጽሐፉ እያወራ ያለው ምዕራፍ 1 ላይ ቁጥር 1 ላይ ምዕራፍ 25። ኧረ ተው ግን እዚህ ጋር የጠየቁ ምዕራፍ 1 እንሂድ ትለኛለህ። አውቀህ ነው? ይኸውልህ ወደ ዘላለም ቅጣት ሂዱ ያላቸው ምን ስላላደረጉ ነው? ኧረ በጌታስ በጣም ከባድ ነው። ይሄን ከማየት በፊት ማለት ነው። ይሄን እሺ፣ አሁን አንተ እኔ ጥያቄ ልጠይቅ። መልካም ነገር ስላደረጉ ነው። ቴንክ ዩ። እና የምፈልገው መልካም ነገር ምን አይነት መልካም ነገር? በአፍህ እኮ እንድትለማመደው ብዬ ነው። ምን አይነት መልካም ነገር? ችግር የለውም። ምን አንተ አታለማምደኝ መጽሐፍ። ምን አይነት መልካም ነገር? መልካም ነገር ታርዤ አብልታችሁኛል፣ ታርዤ አልብሳችሁኛል፣ ተጠምቼ አጠጥታችሁኛል፣ ተርቤ አብልታችሁኛል። በጣም ጥሩ። ሰው የተራበን ስላላበላ፣ የተጠማን ስላላጠጣ፣ የታረዘን ስላላለበሰ የዘላለም ቅጣት ይጠብቀዋል ማለት ነው። እያወራ ያለው ስለሱ አይደለም። አንተ አሁን ስለዛ አይነት አንተ ስለተረዳኸው አይነት አረራር አንብብለት። መጀመሪያ በክርስቶስ ኢየሱስ ማመን መጽደቅ ይቀድማል። እሺ ምዕራፍ 25ን ከቁጥር 1 ጀምሮ ስለ ቆነጃጅት ሴቶች ለምን አታለማንተ? እቺን ፓርቲ ዘለ ምንድን ነው የምትለው? ይሄው ጨመር ላድርግልህ። ይሄው ይካረኩትን እናንበው። በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል። ስማ፣ በኋላ መልሼ ስለምጠይቅ ምንድን ነው የሚላቸው? በግራ ያሉትን እናንተ እርጉማን። ኧረ ቆይ በግራ ያሉትን ነው አንዴ ቆይ። እሺ እኔንም ግን ታስወራኛለህ። አሁን ዝም ልል ነው ነቢ። እኔ እያወራሁኝ አይደለም። እኔ እኮ እያነበብኩ ነው። አውቀህ ጨርስ አንተ ጨርስ እኮ እያልኩ ነው። እኔ ጨርስና አንተ እኔንም ታስወራኛለህ። ነገር እኮ የለም እኮ። ይኸውልህ ስማኝ። አውቀህ አላስወራኸኝም በሚል ሰበብ እንትን አትበል። እኔ ጥያቄ ምንድነው? በግራ ያሉትን ምን ስላላደረጉ ነው ወደ ዘላለም ቅጣት ሂዱ ያላቸው ነው እንጂ ስለዚህ እኔ አሁን ሚውት ላደርግ ነው እኮ በኋላም እኔም አብራራለሁ ማለት ነው። እኔ ምን ያብራራው? ምንድነው ያብራራው? ይኸው አንተም እያነበብከው አይደል እንዴ? ምኑን ያነበብኩት እኔ? ምኑን መጽሐፉን ከፍተህ እያነበብከው አይደል እንዴ? ኧረ እኔ ይኸው ምንም ያነበብኩት ነገር የለም። ያልኩት ምንድነው እነዚያን ወደ ዘላለም ቅጣት ሂዱ ያላቸው ምን ስላላደረጉ ነው እንዴ? መልካም ነገር ስላልሰሩ መልካም ነገር ስላላደረጉ ያልኩ። ምን አይነት መልካም ነገር? ክርስቶስ እንድትለማመድ ስለምፈልግ ቅድም እኮ አልኩህ እኮ መልካም ነገር ማድረግ ሲጀመር እኮ የጸደቅንበት ፍሬ ነው አልኩህ እኮ ነገርኩህ። ምን አይነት መልካም ነገር ስላላደረጉ ነው ወደ ዘላለም ቅጣት ሂዱ ወይ ወደ ዘላለም እሳት ሂዱ ያላቸው? ምን ስላላደረጉ ነው? መልካም ነገር ስላልሰሩ። ምን አይነት መልካም ነገር ነገርኩህ እኮ። የተራቡትን ስላላበሉ፣ የተጠሙትን ስላላጠጡ አልኩህ እኮ። የተጠሙትን ስላላጠጡ፣ የተራቡትን ስላላበሉ፣ የታረዙትን ስላላለበሱ ወደ ዘላለም ቅጣት ሂዱ ተባሉ አይደለ? አዎ ጎበዝ። ወደ ዘላለም ሕይወት ሂዱ ያላቸውስ ምን ስላደረጉ ነው? መልካም ነገር ስለሰሩ። ያ መልካም ነገር ምንድነው? በአፋችን አንዴ ስልንማመደው እኮ ጥሩ ነው። እኔም ጠይቃለሁ በኋላ። እኔም እንትን እላለሁ። ያ መልካም ነገር የሰሩት ያው መልካም ነገር እዛ ላይ የተጻፈው ነው። ከ37 ምንድነው ያ መልካም ነገር? ምን ያው ከ32 ጀምሮ መልካሙን ነገር ይኸው ላንብብልህ። የተዘጋጀላችሁን መንግስት ውረሱ ይላል። መልካም ነገር በዛን ጊዜ ያ መልካም ነገር
ይኸው ለአንዱ እንኳን ይኸው ስላደረጋችሁት ለእኔ ያደረጋችሁት ማለት ነው እኮ። ያ መልካም ነገር ምንድነው? እዚህ ጋር የዘረዘራቸው ምንድነው እንዴ? ይኸው አንተ አንብበው እንጂ ምን ሆነ ነው ብራዘር? ጌታ ተርቤ አብልታችሁኛልና ተጠምቼ አጠጣችሁኛል። ስንቴ ነው ያልኩት? አሁን 3 4 እኮ አልኩት ብራዘር። አላልከውም? እሱን እንድትለው ነው። በአፍ ያለ ነገር ሁልጊዜ ይደጋገማል። ጥሩ ነው እንድትለምደው ብዬ ነው። ከመካድም አንዳንዴ መለማመዱ ጥሩ ነው። በቀኝ ያሉት ምንድነው የሚላቸው? እዚህ አንብብ እስቲ። እንግዲህ ይላችኋል እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ለምንድን ነው ውረሱ ያላቸው? ተርቤ አብልታችሁኛልና ተጠምቼ አጠጣችሁኛልና እንግዳ ሆኜ ተቀብላችሁኛልና ታርዤ አልብሳችሁኛልና ታምሜ ጠይቃችሁኛልና ታስሬ ወደ እኔ መጣችኋልና ጻድቃን መልሰው ይሉታል ጌታዬ ሆይ ተርበ አይተን መቼ አበላንህስ? ወይስ ተጠምተ አይተን መቼ አጠጣንህ? እሺ እንግዳ ሆነ አይተን መቼ ተቀበልን? ወይስ ታርዘን አይተን መቼ አለበስን? ወይስ ታመ ወይስ ታስረ አይተን መቼ ወደ አንተ መጣን? ከዛ ንጉስ መልሶ ምን ይላቸዋል? እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። yes ይሄንን መልካም ነገር ስላደረጉ የዘላለም ሕይወት ውረሱ ተብለዋል አይደል? yes ይሄንን መልካም ነገር ደግሞ ያላደረጉት ወደ ዘላለም ቅጣት ሂዱ ተብለዋል አይደል? አዎ ጎበዝ። እንደዚህ ነው መማማሩ ጥሩ ነው። እሺ ኤፌሶን ላይ ጨረስክ? ቆይ ጨረስክ? ኦኬ እሺ 25 ላይ ቁጥር 1 ላይ ምንድን ነው የሚለው? እሱንም ዲቴል አሁን አንተ 4 ቁጥር ነው ወደ 5 ቁጥር ነው አስነብበኸኛል አይደል? ቁጥር 5 ስለ ቆነጃጅቶቹ እንደሚያወራ ታውቃለህ አይደል? ቁጥር 1 ላይ ምዕራፍ 25 ማለት ነው። አዎ እሺ። ማን ይል መጽሐፍ ቅዱስ አልያዝኩም የሆነ ምንም እንትን አለ። አንተ እየከፈትኩልህ ነው እየከፈትኩልህ ነው። ከአንድ ጀምሮ አንብበው አልከኝ። ምንድነው የሚለው ማለት ሐሳቡ ምንድነው? መጀመሪያ ይሄው ላንብብልህ። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅቶችን ትመስላለች። መንግስተ ሰማያት ከነርሱም 5ቱ ሰነፎች 5ቱ ደግሞ ልባሞች ናቸው። ሰነፎች መብራታቸውን ይዘው ከነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራቶቻቸው ጋር በማሰሮ ዘይት ይዘዋል። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸው፣ ከዛ ተኙ። እኩል ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ተቀበሉት ዘንድ ውጡ የሚል ቆይ ሰነፎቹ ያለው እዚህ ጋር መልካም ስራን ያልሰሩ ሰዎች ናቸው ማለት ነው አይደል? በዚህ ተስማማለህ ማለት ክርስቶስ ኢየሱስ በሚመጣበት ጊዜ በክርስቶስ ኢየሱስ አምነው ግን እነዛ ሰዎች እሱ ሙሽራው እስኪመጣ ድረስ ያላቸውን መብራት እንትን አላሉ፣ አልጠበቁትም አይደል? እንደዛ ነው የሚለው። ኖ እንትን ይዘዋል። ይኸውልህ ማብራታቸውን ይዘው መጠበቅ ነበረባቸው። እነዛ ከመብራታቸው ጋር ዘይት ይዘዋል። ኦኬ እነዛ ደግሞ ማብራታቸውን ይዘዋል፣ ከነ ማብራታቸው ተኝተዋል። ቴንክ ዩ። ተጨማሪም ዘይት አልያዙ። ኦኬ በቃ አሁን እቺ ፓርት በደንብ በኋላ ላይ እንመለስባታለን። እቺን ፓርት በደንብ እያት፣ ከዛ በኋላ ቀጥል ምን እንደሚል። እሺ ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸው፣ ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚህ ቆነጃጅቶች ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎች ልባሞቹን መብራታቸውን ሊያጠፉብን ነው፣ ከዘይታችን ስጡን አሏቸው። ልባሞቹም ግን መልሰው ምናልባት ለኛ ለናንተ ባይበቃ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አላቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩት ከእነርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። በኋላ ደግሞ የቀሩት ቆነጃጅቶች መጡ። ጌታ ሆይ ክፈትልን አሉት። እርሱም ግን መልሰው እውነቱን አላቸው። ቆይ እሱ ጋር ቆይልኝ እንዴ። ይሄኛው የሚያወራው ስለምንድን ነው? የፓርት የሚያወራው ይሄ መንግስተ ሰማያት ይሄ ፍሬዞ ስለመጠበቅ ማለት ነው።
ቴንክ ዩ። ፍሬ ይዘው ያልጠበቁ ሰዎች እዛ ጋር አሁን ይሄ መጨረሻ ላይ ፍሬ ሳይዙ የጠበቁ ሰዎች ናቸው እንደገና ተመልሰው የመጡት ማለት ነው። ፍሬ ይዘው አይደለም ፍሬ ይኸውልህ፣ አንደኛ ፍሬ ያልያዙ ፍሬ ለመያዝ ሄደው ሊገዙ በሄዱበት ነው እንትን ሙሽራ የመጣው። አየህ፣ ዝግጁ አልነበሩም ማለት ነው። እነሱ ዝግጁ አልነበሩም። ጎበዝ፣ ይሄ እንድታይልኝ። እሺ፣ ቀጥል። እሺ፣ ክፈትልን አሉት። እርሱ ግን መልሶ እውነት እላችኋለሁ አለ፣ ቀኒቱንና ሰዓቲቱን አታውቆትምና እንግዲህስ ንቁ። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ለእያንዳንዳችሁ እንደ አቅሙ ለእያንዳንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠና ወደ ሌላ ሀገር ወዲያውኑ ሄደ። 5 መክሊት የተቀበለው ሄዶ ነጋበት፣ ሌላ 5 አተረፈ። እንዲህም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፍሮ ወደ ላይ ናልኛል። ቢኒ ቆይ ወደ ላይ የቀደመው የሴቶቹን ጨርስልኝ። መጨረሻ ላይ የሴቶቹ መጨረሻ ላይ አሳየኝ። የቱ ጋር የሴቶቹ መጨረሻ ላይ ወደ ላይ ሄድ። የሙሽሮቹ የነሱ መጨረሻ ላይ የነሱ መጨረሻ ላይ እሺ፣ መጨረሻ ላይ በቃ ዘጋባቸው እኮ ተዘጋባቸው አይደለ? ተዘጋባቸው። ክፈትልን አሉ። ክፈትልን ባሉ ሰዓት የሚከፍት የለም። በቃ እንግዲህ ተዘግቷል ማለት ነው። ይዘው በመጡ ሰዓት ቴንክ ዩ። እሺ፣ አይ እሷን ተረስሽ። ከዛ እኔ አሁን የምጠቅስልህ ጥቅስ አለ። ይሄን እንትን ብዬ የምጠቅስልህ ጥቅስ አለ። ቆይ ይሄኛውን እንጨርስ። ጥቅስ በጥቅስ እያጣፋል ትሄድ ነው እንደ ቁርአን። ግራ አጋባኝ እኮ እዚህ ጋር እያበረራን ጥቅስ በጥቅስ እኮ አይጣፋም እኮ። አሁን ይሄንን ስህተት ነው ለማለት ነው ጥቅስ የምጠቅሰው እንጂ ይሄንን ነው መግባባት ያለብን እኮ። ኦኬ፣ አሁን ቅድም አንተ በጸጋ ነው ብለኸኛል አይደለ? ድነት በእግዚአብሔር ጸጋ ነው ብለኸኛል። የትኛው ድነት? ቅድም ድነት አሁን ኤፌሶን 2 ላይ ቅድም ስናወራ ሁሉም ነገር የተሰጠን ነገር ነው። የዳንካውን አንተ በስራውን በምትሰራው ስራ ሳይሆን ኦልሬዲ በክርስቶስ ኢየሱስ አምነን የጸደቀው ማለት ነው። ቆይ በክርስቶስ ኢየሱስ አምነን የጸደቀው ማለት ነው። ቆይ ያንኩ አይደለም አንተ የጸደቀው ኦልሬዲ ቅድም ምናልክ ኤፌሶን 2:8-9 ላይ ሰው በጸጋ ኔዳ ነው። እሱ እንደውም እሱ ላይ ክፈትልኝ አንድ ጊዜ ኤፌሶን 2:8-9 ላይ ክፈትልኝ። ችግር የለውም ክፈትልኝ። አንተ ይሄን ከፍታ አሳየኸኝ አይደል? እኔ ደግሞ የኔንም ሐሳብ ስማ። ምንም ችግር የለውም። ምንም ችግር የለም። እሺ ይላችሁ አሁን እዚህ እንዳለ የምትሰሙ ሰዎች በደንብ አዳምጥ። አንተም ቢኒ በደንብ አዳምጥ። እሺ በደንብ ቀረብ አድርጎ ቁጥር 8ን ቀረብ አድርግልኝ። እሺ ጸጋው አለ ጸጋው በእምነት አድኗቸዋልና አለ። ጸጋው ማን ነው? ክርስቶስ ነው። የእግዚአብሔር ጸጋ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን እምነት ማለት ያለ አክሽን ማለት ነው። ዩሲ ካንተ ምንም አይነት የሚጠበቅ ነገር የለም። ማመን ብቻ ነው የሚጠበቅብህ ማለት ነው። ውሸት ጸጋው በእምነት አድኗቸዋልና። ስማኝ፣ እሺ አስጨርሰኝ። ቆይ ጥያቄ ከሆነ ጠይቀኝ። ማብራሪያ የምትሰጠው እኔ ስጠይቅህ ነው። አሁን ልጠይቅ እዛ ጋር ሂጅ አልከኝና እዚህ ጋር መጣህ ያንተ ማብራሪያ እንድትሰጥ አልፈልግም። ምክንያቱም አሁን ያብራራ ውሸት ነው። ከራስህ ካምጥተህ ነው መጽሐፍ ቅዱስ ላይ ጨመርከው። አሁን እንደዛ የሚል ሐሳብ የለውም። ጸጋው አለ በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ዩሲ ካንተ አይደለም። አንተ ኦልሬዲ በእምነት ነው የዳንከው። ኦልሬዲ ዳነ አለ ማለት 8 ቁጥር ላይ ድኗል ብሎ እንደዛ አይደለም። አንተ ለምንድን ነው ማሰማው? አንተ ጥያቄ ልጠይቀኝ ነው ወይስ ማብራሪያ ነው የምትሰጠው? አንተ እኮ ቅድም እዛ ላይ ማብራሪያ ሰጥተህ ጥያቄ እየጠየቅኝ እንደፈለግህ ነው። እኔ አንድም ማብራሪያ አልሰጠሁም። በአንተ መልስ ተስማምተን መጣን። ሰው መልካም ፍሬ ካላፈራ፣ የተራበ ካላበላ፣ የተጠማ ካላጠጣ የእግዚአብሔር መንግስት አይወርስም ብለህ ጨረስን። መጣን ወደዚህ። አሁን እዚህ ጋር ስንመጣ ደግሞ ጥያቄ ልጠይቃል። ጥያቄ ልጠይቃል ግን ጠይቀኝ። ይኸው ሰማኝ ቢኒ። እዛ ጋር እኛ የጸደቅንበት የዳኑ ሰዎች የጸደቅንበት ፍሬ ነው። ጥያቄ አለ የለም? እዚህ ጋር ጥያቄ አለ የለም? አለኝ ልጠይቅህ ነው።
ጠይቀኝ። ለምንድን ነው የምትሸሸው? ይሄን ቃል አንተ ለምን ፈራህ? እኔ በጣም ስለምፈራው ነው። እሺ እንዳፈረው እኔ ትንሽ ፍርሃት ይላል። አትፍረው፣ ችግር የለውም። በእምነት መዳን አንድ ያለ አንተ ስራ መዳን እየፈራሁት ነው። እሺ ጠይቀኝ። እዚህ ጋር ምን ይላል? በደንብ አስተውል። ጸጋው በእምነት አለ። በእምነት አድኗቸው። ኦልሬዲ በእምነት ድኗል ማለት ነው አይደለ? እየመለስክልኝ ጥያቄ ጠይቀኝ። እየጠየቅኩ እኮ ነው። ጸጋው በእምነት ድኗል፣ አድኗቸዋል። ኦልሬዲ ድኗል። ኦልሬዲ ድኗል የሚባል ነገር የለም። ጸጋው በእምነት አድኗቸዋል ነው የሚለው። ኧረ ተው። ኧረ ቢኒ ተው እንዴ! እየጠየቅኩ እኮ ነው። ጸጋው በእምነት አድኗቸዋል። በእምነት ድኗል። ኧረ ቆይ አዎ አትለኝም? ኖ አዎ በለኝ። ለምንድን ነው አንተ ተመላልሰህ እዚህ ጋር የምትመጣ? ሌላ ሀሳብ ሌላ ጥቅስ ልጠይቅ። እሺ አንተ መጀመሪያ ሀሳቡ ገብቷል። ይሄን ከፈራችሁት ተው። ሀሳብ ገብቷል። የምን መፍራት ነው? ገብቷል። ሀሳብ ምን ለማለት እንደፈለገ ጳውሎስ ምን ለማለት ፈልጎ ነው ሀሳብ የጻፈው? ምን ለማለት ፈልጎ ነው መሰለህ? እዚህ ጋር ከስራ አይደለም። ድነትን በስራ አታገኘውም፣ በእምነት ነው የምታገኘው እያለ ነው። የትኛው ድነት? ድነት በክርስቶስ ኢየሱስ እንደሆነ በክርስቶስ ኢየሱስ እምነት እንደሆነ በሱ ቤዛነት በኩል እኛ ይሄን ጥቅስ አንቀበልም ማለት እንዴ? አናምንም። አትቀበል እኮ እየጠየኩ እኮ ነው ደም አናምንም ማለት ነው። ይሄን ጥቅስ አናምንም ማለት ነው። እኛ መቼ አናምንም? ታዲያ ሌላ እሱ በስራ እያለኝ እኮ ነው። እዛ ጋር እሱ በስራ ያለ ያላመነው ነው እንጂ ላላመነው ነው እንዴ? ላላመነው በስራ አይደለም። ኢየሱስን በስራ ድኛለሁ አይልም። እንደዚህ ከሆነ እኮ ደሜ ስማኝ፣ እንደዚህ እኮ በጸጋው እኔ በእምነት ከዳንክ በቃ እኮ ነው የሚፈለገው። ጸጋው በእምነት ነው የምትጨመላለቀው ከሆነ ልቅ አልክበት እኮ ብራዘር እንዴ! አስረዳት ደምዬ እንደውም ልጠይቀው እዚህ ጋር ይኸው ስማ፣ እኔ አልጠይቅም። እናንተ በቃ ዝም ብላችሁ ትጠይቃላችሁ። እኔ ምንም ሳላወራ ባል እኮ ጠየቅህ እኮ መለሰልህ። እሺ ያው ይሄ ከእናንተ አይደለም ሲል ምን ማለቱ ነው? ይሄ ከእናንተ አይደለም ሲል በአንተ ያለ ስራ ያለ አክሽን እያልኩ በቃ ታዲያ ምን ትፈልጋለህ? እዚሁ መለሰልህ። እሺ በጣም ጥሩ። እምነት ካንተ ነው አይደለም? ቆይ ይለኛል። እምነት እምነትም ስራ ነው እያልከኝ ነው? እምነት ከማን ነው? ካንተ ነው አይደለም? እምነት ስራ ነው። እኔ እምነት ስራ ነው ወይ ብዬ አይደለም የጠየቁ። እምነቱ ካንተ ነው አይደለም? ካንተ በጣም ካንተ ነው። እና ካላመንክ ካንተ ከሆነ ከእናንተ አይደለም ያለው ለምንድን ነው? ካንተ ካልሆነ ከእናንተ አይደለም ያለው ለምንድን ነው? ከእናንተ አይደለም ያለው እዚህ ጋር ስለ ስራ ነው የሚያወራው። ይኸው ከታች እኮ ማንም እንዳይመካ አለ። ከስራ አይደለም አውቄያለሁ። ከእናንተ አይደለም ሲል እምነት ደግሞ ከኛ ነው አልከኝ። ስለዚህ ከእናንተ አይደለም አልከኝ አይደል? እዚህ ጋር ከኛ ያልሆነ እኮ ልንገርህ፣ ከኛ ያልሆነው ስራ ነው። ይሄ አክሽን ነው። ከኛ ያልሆነው ይሄ እንደዚህ አክሽን የሆነ ነገርን አስቀምጠው የሆነ ወደዚህ ምን የምታደርገው ነገር አለ፣ በራስ በጉልበት የምታደርገው ነገር አለ። ቆይ እሺ፣ ክርስቶስ ሲያድን ያንተን እምነት አይቶ ነው? አዎ፣ ያንን ነገር ማመን መቻል አለ። ጸጋው በእምነት አድኖቸው ልኳል። በጣም ጥሩ። ስለዚህ ክርስቶስ የተሰቀለው ያንተን እምነት አይቶ ነው ማለት ነው? ኖ፣ እሱን ያንን ነገር በማመን ነው የምትድነው። በክርስቶስ ኢየሱስ በማመን ነው የምትድነው። አልጠየቁ የጠየቁን ቀጥታ መልሰው ክርስቶስ ዕለተ ዓርብ ላይ የተሰቀለው ያንተን እምነት አይቶ ነው? የኔን እምነት አይቶ አይደለም። በጣም ጥሩ። ያንተን ስራ አይቶ ነው? አይደለም። ያ ነው ከናንተ አይደለም ማለት። ኦኬ፣ እንደዚህ ነው አንተ የተረጎምከው መጽሐፉን? አረ በጣም ቢኒ በጣም አሁን መጽሐፍ ቅዱስ አሁን አነባለሁ ትላለህ። መጽሐፍ ቅዱስን በዚህ ልክ በጣም አንተ ደግሞ ተርጉማ። እሺ አቆይ ቢኒ፣ እሱ ደግሞ ይተርጉመው እስኪ ምን እንደሆነ አንተ በደንብ ኩል አድርገህ ተርጉመው። አንተ ደግሞ ተርጉመው እስኪ። በቃ እኔ አሁን ደሜ ይመችም ከአንተ አሁን እድል እየሰጠኝ ነው ለኔ እንደዚህ ገብቶሃል? ወይ እድል ምናምን አንተ ትዳር መሰለኝ መልስ። አሁን እዚህ ጋር አንተ የተሰጠን እንትን አብራራ። ምን ለማለት ፈልገው ነው? መልስ እኮ ስማኝሽ፣ ምን ለማለት ፈልጎ መሰለህ? እዚህ ጋር ጸጋው በእምነት አድኗቸዋል አለ። ኦልሬዲ በእምነት ድነዋል ማለት ነው። እዛ ጋር ይኸውልህ፣ እዚህ ጋር እቺ እንትኑ ምልክቷ ትታያለች። ድናቸዋል እና የሚለው በእምናቸው ነው ዳኑት። በእምናቸው ነው ዳኑት። በእምናቸው ነው ዳኑት። በእምነት ነው ዳኑት። በእምነት ነው ዳኑት። እንዳረሳ ደግሞ በለስ በእምናቸው ነው ዳኑት። ራሱ እንዳረሳ በእምናቸው ነው ዳኑት። እሺ ቀጥል። እሺ በእምነት
በእምነት ድናችኋል አለ። የዳን ነው በእምነት ነው ማለት ነው። ከዛ ይህም የእግዚአብሔር ስጦታ ነው እንጂ አለ እግዚአብሔር ነው ይሄንን ነገር ያዘጋጀው። አንተ የምታምንበትን ነገር ክርስቶስን ያዘጋጀል። በክርስቶስ ኢየሱስ አምነ እንድትድን ያደረገ ያ የእግዚአብሔር ስጦታ ነው እንጂ ከስራ አይደለም እያለህን። ስለዚህ ቅድም በእምነት ነው የዳነው እና እምነት እና የእግዚአብሔር ስጦታ እኮ ያንተ ስጦታ እኮ ይሄ ያንተ ስጦታ ነው። ከእግዚአብሔር ስጦታ ነው። ከራሴ ምን ነው የዳንኩት? ከታች ምን ይላል? ማንንም እንዳይመካ 8 ላይ ቢንያም እንደዚህ አድርጎ ፈታረ። አንተ ደግሞ ቁጥር 8 ላይ ከምን በእምነት ነው የዳንኩት ወይስ ደግሞ የእግዚአብሔር ስጦታ ነው? ከኔ አይደለም የዳንኩት። እሺ እኔን አስጨርሰኝ። እሺ እንደዛ ካልክ ደግሞ ሙሉውን እስከማነብ ድረስ አስጨርሰኝ። ምን ነው ታነበው እንዴ? ለካ አሁን ሲፎከር ነበር እንዴ? አሁን ሁለት ነገር እዚህ ጋር አስቀምጧል። አንዴ ላስቀምጥልህ። ሁለት ነገር እዚህ ጋር አስቀምጧል። ምን አስቀምጧል? ጸጋው በእምነት ምን ጸጋው በእምነት እምነት በእምነት አድኗቸዋል ሲል አንደኛ በእምነት አድኗቸዋል ሲል አንተ ምን አልክ? ከራሳችን ነው የዳነው አልክ መጀመሪያ። ኦኬ ከዛ ደግሞ አራቶ ደሜ በኢየሱስ ላውርዶ እንዳባ እኔ አስጨርሱኛ እኔም ላውራ እኔ ሳላወራ ከእናንተ አይደለም እያለ መጽሐፉ ከኔ ነው ይላል። ግብ እኮ ነው የተያያዝነው እኮ ሰማኛ ወይ ጌታ ሆይ እሺ ሰማኝ ነው። አሁን የመጨረሻው ነው ተናግሬ ከፈለክ ታወርደኛለህ፣ ችግር የለም። ጸጋው በእምነት አድኗቸዋል ሲል ጸጋው ማን ነው? ክርስቶስ ነው። የእግዚአብሔር ጸጋ ኢየሱስ ክርስቶስ ነው። ያንን ጸጋ ስታምን ድነሃል እያለ ነው መጽሐፉ። ይኸው ጸጋው በእምነት ድኗቸዋልና ይህም አለ የእግዚአብሔር ስጦታ ነው እንጂ ይህንን ያዘጋጀው ያንን ጸጋ የተዘጋጀው የእግዚአብሔር ስጦታ ነው እንጂ ካንተ አይደለም። ስጦታው የተዘጋጀው ማለት ነው። ያ የምታምንበትን ነገር የተዘጋጀው ካንተ ሳይሆን ከእግዚአብሔር ነው። ያ ስጦታ የተዘጋጀው ዩሲ ከዛ እኛ እንድናምን ግልጽ አድርገህ ስጦታው ጸጋ ነው። ስጦታው ክርስቶስ ነው። ጸጋ ነው። ስጦታው ጸጋ ነው። እውነት ነው። ጸጋ ነው። ጸጋ ነው መሰለኝ ልጁ። ኧረ ካልቪነቱ ብቻ ሳይሆን እንካ እምነቱ ሰጥቶት ነው። አሁን እየለየ ነው እኮ ቢኒ እየለየ ነው። ጸጋው አሁን ስጦታው ጊፍቱ ማን ነው? እምነት ነው ወይ ጸጋ ነው? ጸጋ ማለት እኮ ስጦታ ነው። እምነቱ ነው። ከእግዚአብሔር የተቀበልከው ስጦታ እምነቱን ነው ወይስ ጸጋውን ነው? ጸጋውን ነው። እኔ ምን እምነት ነው የምቀበለው? እምነቱ አልተቀበልኩም። እሺ እምነቱ አልተቀበልኩም። አንዴ ቴንኪው። እምነቱ ከእግዚአብሔር አልተቀበልክም። እኔ ጸጋን የተቀበልኩት እያልኩ ከእግዚአብሔር እምነቱን ተቀበላል አልተቀበልክም? አጭር መልስ። ምን አይነት እምነት ነው የምቀበለው? እኔ ከእግዚአብሔር አልተቀበልኩም በለኛ። አልተቀበልኩም። ስለዚህ አንተ የዳንከው በጸጋው ነው ወይስ በእምነቱ ነው? በጸጋው ነው የዳንከው። በጸጋው በምን ዳንክ? በምን በእምነት። በእምነትማ አልዳንክማ፣ አልተቀበልክማ። እንዴ ይሄ እምነት ከእግዚአብሔር የምትቀበለው እኮ አይደለም። ጸጋ ነው ከእግዚአብሔር የምትቀበለው። ጀለስ ራን እያለች ነው እኮ ነው የሚለው። ራሳችሁ ራን እያላችሁ ሰማኝ። ይሄን አላምንም ካላችሁ ማለት ነው። እኔ ሌላ ደግሞ አንድ ጥቅስ ልስጥ። አንተ እኮ ነው ወዴት ጥቅስ ነው? ቅድም ትፈራዋለህ ያልከኝ ጥቅስ ላይ ነኝ። ቆይ አንዴ ከዚህማ ወዴትም አይደል። እሺ ላውራበታ። እንዳወራ ደግሞ እድል ስጠኛ ቢኒ። እኔ እኮ እስካሁን አላወራሁም። እናንተ ነው እያወራችሁ ነበር እኮ። መቼ አወራሁ? አላስጨረስከኝማ። እሺ አውራ። ጀምሬ በመሀል ትገባለህ። አውራ ቀጥል። አሁን ይላ አስጨርሰኝ። በቃ ወይ አውርደኝ ወይ አስጨርሰኝ። የምር እኔ በጣም ሰለቸኝ። ከአንድ ሰዓት በላይ እኮ ነው እዚህ ጋር እያወራን ነበር። ምንድን ነው የሚለው እዚህ ጋር? ጸጋው አለ በእምነት አድኗቸዋል። ያ ጸጋ በእምነት አዳነክ። ያንን ጸጋ ስታምን ዳንክ ማለት ነው። ይኸው ጸጋው በእምነት አድኗቸዋል አለ። ይህም አለ ይሄ የመጣው ያመንክበት ጸጋ የእግዚአብሔር ስጦታ ነው እያልክ ነው። ከተሳሳትኩኝ ተሳስተሃል እዚህ ጋር ትለኛለህ። እኔ ግን መጨረሻ ላይ ይሄን ሐሳብ ከጨረስኩ በኋላ ይሄ ተሳስተሃል ብለህ ትናገራለህ። እና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማለት። የተሰጠው ስጦታ ከኛ አይደለም። ዩሲ ስለ ስጦታው ነው እዚህ ጋር የሚያወራው፣ ስለ ጸጋው ነው የሚያወራው እንጂ ስጦታ የሚለው እምነትን አይደለም። እሺ እናመሰግናለን። እሺ የዳንከው አረ በእናትህ ምን አሳት ሁሉ ታወራ ነው እንዲያጠራ መቻውን አንተ ያወራው ነው ያልኩህ ነው ያወራው። ቆይ የዳንከው በእግዚአብሔር ስጦታ ነው ወይስ በአንተ ነው? በእግዚአብሔር ስጦታ። ያንን ስጦታ በማመን ዳንኩ።
ስለዚህ ካንተ ምንም ኖ ካንተ ተጠብቋል አልጠበቀም ለመዳን ምን እኔ እምነት ብቻ ነው ከኔ አክሽን አልተጠበቀም። በልቤ ማመን ነው። እምነቱ የማን ነው? ያንተ አይደለ እንዴ? አውቀህ ነው እንዴ? ኦኬ እምነቱ ስራ ነው። እምነቱ ይቆ ያንተ እምነቱ ስራ ነው ያልከኝ ማመንም ትችላለህ አይደለ? እምነቱ ስራ ነው ያልከ ነው ቢኒ። እምነት ኧረ ቆይ አድምጠኝ። አንተ ማመን አለማመን ትችላለህ አትችልም? ኧረ በጣም ይገርማል። በጌታ በኢየሱስ እምነቱ ስራ ነው ብላችሁ ታጣችሁ። አልገባኝም። እምነቱን የሚያምንልህ ማን ነው? ራሴ እኔ አለማመን ትችላለህ አይደለ? አለማመን እችላለሁ። ስለዚህ ለመዳን አንተ አስተዋጽኦ አድርገሃል ማለት ነው? ምንም አስተዋጽኦ ያደረኩት ነገር የለም። አላመንክም? እና እምነት አስተዋጽኦ ማድረግ ነው። እና ካስተዋጽኦ ካላደረግ እንዴት ልናለሁ? ኧረ እባክህ ብራዘር እግዚአብሔር እናንተ እያሾፋችሁ ነው። የምር በጣም ማን ነው የሚያምንልህ? አልገባኝም። ማን ነው የሚያምንልህ? እግዚአብሔር ነው የሚያምንልህ? እኔ ራሴ። አንተ ሳታምን መዳን ትችላለህ? ሰማ አንተ እኮ ነው እኮ ስላልሰማኸኝ እኮ ነው። በጌታ ስም አንተ እስቲ አንድ ደቂቃ ሳታምን መዳን ትችላለህ? አልችልም። አንድ ደቂቃ ይላል እንዴ? ስትጠየቅ ነው እንዴ ስሙ የምትለው? አንተ ለምንድን ነው እኔን አንድ ደቂቃ ማሰማኝ? ያንን ቃል እኔ እስክጨርስ ድረስ አሰማኝ። አላስጨረስኩም። የምን ማብራሪያ ነው? አንተ ለመዳን ማመን አዋጣህ አላዋጣህ? ምንም አላዋጣውም። ስለዚህ ሳታምን የዳንከው ማለት ነው። አምኜ ነው የዳንኩት። ያለ አክሽን እያለ አይደል እንዴ 9 ቁጥር ላይ እኔ ስለ ያለ አክሽን እያለክ እኮ ነው። አንተ አምናሃል አላመንክም? ጌታ ሆይ ያለ አክሽን ያለ ስራ እያለክ ነው። ያውላችሁ እንረጋጋና እንደማመጣ ስላስገባችሁኝ በመጀመሪያ ደረጃ እዚህ ጋር ያመሰግናችኋለሁ። እኔ ግን አንድ ነገር የምጠይቃችሁ እኔ አምኛለሁ በማመን ብቻ ነው መዳን ያለው እኮ እያለ ነው ያለው። ማመን አስተዋጽኦ እኮ አይደለም። ይሄ ቀላል ስራ ነው። 10ቱ ትእዛዛትን የምትባለው ወይም ሰው ልጅ ለመስራት የሚከብደውን እግዚአብሔር አምላክ በኢየሱስ ክርስቶስ ልኮ ካስፈጸመ ያንን ሙሉ ኢየሱስ ክርስቶስ ፈጽሞ ከሆነ እናንተ በማመን ብቻ ትድናላችሁ የሚል መመሪያ ነው መጽሐፍ ቅዱስ ላይ የተቀመጠው። የቱ ጋር ፕሮፌት የቱ ጋር ነው በማመን ብቻ ትድናላችሁ የሚል ጥቅስ? በማመን ብቻ በማመን ብቻ እናንተ ቤት በቃ ዘለን ነው የምንገባው። የቱ ጋር ነው ጥቅሱ ያለው? እጅግ በጣም ደስ ብሎኛል። እሺ ገላትያ ምዕራፍ 3 ይውጣልኝ። ገላትያ ምዕራፍ 3ን አውጣና ከስር ለጻፈው። አንተ መጽሐፍ ስለያዝክ ነው። ቅድም መጽሐፉን ስለያዝክ እንደ ቅድሙ እያሳያም ነው። አረ ፕሮፌት ብቻሽን አታውሪያ፣ እንደማመጥ ቆይ አረጋጋ ብቻ ይሄው ቆይ ከስር ለጻፈው። ለማንኛውም ያው ከስር በኋላ ይሄንን ነው የምታመጪልን እንዳንጫጫ። ገላትያ ምዕራፍ ስንት? ገላትያ ምዕራፍ 3ን ትከፍትና 3 ስንት 3:1 ጀምሮ እስቲ አንብብልኝ ወደ ታች እስከ ስንት? ይሄ እንትን ነው እኮ በእምነት በኩል የሚለው 18 ላይ ምናምን 26 አሁን በማመን ብቻ ነው እየተከራከርን ያለ ነው። በሌላ አይደለም። ጥቅስ ቶሎ በይ ፕሮፌት ቶሎ በይ ጥቅስ እኮ 3:1 ጀምሮ አንብብልኝ እኮ አንድ ሐሳቡ አንድ ስለሆነ ነው ያለው። መጀመሪያ ወቂው ከአንድ ጀምሮ የሚባል ጥቅስ የለም እናቴ። ከአንድ ጀምሮ የሚባል ጥቅስ የለም እኮ ሐሳቡ የተያያዘ ስለሆነ ነው የምልህ። እሺ ከየት ነው መሰለኝ አንድ ላይ ጀምርና ቆይ በማመን ብቻ ነው የሚዳነው የሚል ጥቅስ አምጪልን ያልኩት እኮ በእምነት እንደሆነ ሰጥቶኝ ነው በይ። በእምነት መዳን እንዳለ ማለት ነው አላልኩም። እሱ የክርስትና ትምህርት ነው። እሱን አይደለም ያልኩት። በእምነት ብቻ ነው የሚዳን ነው ያልሽው። ፓስተርሽ የነገረሽን የቱ ጋር ነው ጥቅሱ ያለው? ወይንም እኔ ፓስተር አያስፈልገኝም። መጽሐፍ ቅዱስ ለኔ እኮ ነው የተጻፈው አንብቤ እንድድን እንጂ ማንንም ባመጣው መመሪያ እኔ እመራለሁ ብለህ በራሴ እኮ ነው የምመራው በመጽሐፍ ቅዱስ። የቱ ጋር ነው በማመን ብቻ ነው የሚዳን? ሐሳቡ አንድ ላይ ስለተያያዘ እናውራ። እናንተ ለምንድን ነው ስሜታዊ የምትሆኑት? መጽሐፍ ቅዱስ ቶሎ በይ ጥቅሱንማ ቶሎ በይ እኮ ገላትያ 3 ምዕራፍ 3ን ከፍተሃል። አሁን እኮ ጥቅሱን እኮ አላወቅሽም። ከአንድ ጀምሮ እስከ ስንት ላንብብልሽ? እኔ ሐሳቡ የተያያዘ ሌላው ደግሞ ያም ከተከራከረ እስከ ስንት ጀምሮ? ይኸው እኔ አሁን በማመን መዳን እንዳለ ማወራልህ ስናምን ጻድቅ ሆነን ስለምንቆጠር ብቻ ነው አይደል? አሁን እኛ ስለ ጽድቅ ነው እያወራን ያለው፣ ስለ ጸጋ ስጦታ እያወራን ነው። ጸጋ እያወራን ነው ያለነው አይደል? ፕሮፌት የራስሽ መጽሐፍ ቅዱስ አለሽ? አንተ መጽሐፍ ስለያዝክ አንብብ እያልኩ እኮ ነው። ጀምርና አንብባ። ቆይ ይኸውልሽ እስከ 29 አለ።
ከ1 እስከ 29 ያለው የቱ ጋር ጥቅሱ ነው ያለው? የቱ ጋር አንዱን ጀምርና አንተ አንብብልኝ እኮ ያወራን ልንል ነው። አንቺ እርግጠኛ ሆኝና በእምነት ብቻ የሚል አለ መጽሐፍ ቅዱስ ላይ ነው የምትይው? በእምነት ብቻም ሆነ በስራ ብቻ አንተ ለምን አታነብልኝ? መጽሐፍ አንተ ስለያዝክ እኮ ነው የምልህ። አይደለም አሁን ምንድነው እርግጠኝነት ለመሆን ገባሽ? አንቺ አሁን የገባሽበት ዋናው ምክንያት ምንድነው? ብቻ በእምነት ብቻ ዳን ነው። ለምን ቅድም እያወሩ ባሉበት የኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል ብለ በሚባልበት ሰዓት አንቺ ገባሽና ለማስተካከል ምን አልሽ? በእምነት ብቻ ነው ዳን ነው አልሽ። እሱ ደግሞ ምን አለሽ? በእምነት ብቻ የሚል አለ ወይ እያለሽ ነው። እሺ እኔ አሁን ብዙ ቦታ ስለዚህ ስለ ዘላለም ህይወት እሺ አሁን እንደማመጥ ይኸው ለኔ እድል ሰጣችኋል። እኔ ላውራ ትንሽ ደቂቃ አለ የለም ይኸው ለአንተ በእምነት ብቻ በእምነት ብለው እኛ እኮ አንብበን ነገሮቹን ለመረዳት እኮ እግዚአብሔር አይወሰደው። አሁን ማንበብ እሱም የሚጠይቅሽ እኔ የምጠይቀው አለ የለም የሚለው ነገር ከመለሽ በኋላ መኖር አለ እኮ ስላለ እኮ በእምነት ብቻ የሚል አለ። በእምነት ብቻ የሚል አለ። አንተ ብቻ የምትለውን ቃል ነው የፈለከው? አንቺ በእምነት አይደለም። አይ ተረጋጓ። እናንተ እኮ ይሄ እኮ እናንተም እኛም ለመዳን እኮ ነው ተረራርተን ለመዳን ብቻ ነው አይደል? የኛ ምስጢር እንጂ ለግጭት አይደለም። ላይ የጻፍኩት አውቄ ነው እንደምትክጂ እንደዚህ መሀል ላይ እንደምትክጂ ስላወቅኩ ነው ከስር። አይ እኔ አልክድም አባቴ። እኔ እኮ የእግዚአብሔር ስልጣን ነው የሰው ስልጣን አይደለም። ለማንኛውም እሺ እኔ አጠር አድርጌ ልንገር። እኔ ያሳየቱን ቦታ ላይ ብለህ እየተከራከርከኝ ስለሆነ ያጂ ፕሮፌት ያጂ ቆይ እንዴ አጠር ላድርግ ትላለች እንዴ? የሌለ ጥቅስ ይቅርታ በያውን አልልም። በእርሱ የሚያምኑት ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፋቸው አንድያ ልጅን እስከሚሰጥ ድረስ ዓለምን እንዲወዷል ሲባል ለምንድን ነው የላከው ልጁን ሲባል ልጁ እንዲሰራልን እኛ እግዚአብሔርን ፍሪና ይቅርታ በይ። እግዚአብሔርን ፍሪና ይቅርታ አልልም። በእናትህ አንብብልኝ። ካነበብክ መጽሐፍ አንተ ጋር ስላለ ይኸውልሽ በጭወት አታስረጂ። ይቅርታ በይ። ቀደም አለ ብለሽ አልልም። ለምን እላለሁ? ብታምን ይሻላል ወንድሜ፣ ብታምን ይሻላል። በስራ እያልክ የማትፈጽመውን ስራ ከምትደክም ብታምን ይሻላል። ለምን ይኸውልሽ ፕሮፌት እየሰማሽ ነው? ፕሮፌት እየሰማሁ ነው። እሺ እኛ ኦርቶዶክሳውያን በስራ ክርስቶስን በስራ አግዘ ነው አይደለም የጸደቅ ነው። የሚመጡትም ሰዎች በስራ ክርስቶስን አግዘውት የሚጸድቁ የሉም። የመጀመሪያ ስለዚህ በእምነት ብቻ ነው ጽድቅ። እኛ ጽድቅ ነፃ ስጦታ እንደሆነ ታውቃለህ። ጽድቅን የሚተካ ስጦታ እንደሌለ ታውቃለህ። ሳደነግጪ አዳምጪኝና እኛ ኦርቶዶክሳውያን ወይም ደግሞ ከሌላ ቤተ እምነት ወደ ኦርቶዶክስ የሚመጡ ሰዎች የሚጸድቁት ጸጋው በእምነት አጽድቋቸው ነው። ገባሽ? ያለ ስራ ጸድቀው ነው የሚጸድቁት። ከዛስ እነዚህ የጸደቁ ሰዎች ምን መሆን አለባቸው? ጽድቃቸውን እንዳያጡ ጽድቃቸውን በስራ መግለጥ አለባቸው። ለምን እሱ አሁን እኛ ከዘላለም ሕይወት ጋር እኮ ነው ያለ ነው አይደለ? ከቅድም ጀምራችሁ የምትከራከሩት መዳን ጋር ነው አይደለ? አዳምጪኝ፣ ቀስ በይ። እኛ የዘላለም ሕይወት አንዴ አግኝተነው አናጣም አንልም። እኛ የዘላለምን ሕይወት እናጠዋለን፣ ልናጠው እንችላለን። የምንችለው ደግሞ ለምንድን ነው? እምነታችንን በስራ ስለማንገልጥ ያይዳንበት በጸጋ ያገኘነውን እምነታችንን በነፃ ያገኘነውን እምነታችንን በስራ ማንገልጠው ከሆነ የዘላለም ሕይወትን አናገኝም፣ እናጠዋለን። ዋን ሴቭድ ኦልዌይስ ሴቭድ አማኞች አይደለንም። እሺ ጨርሰሃል። በዛው አይደል? አንተ ሌላ ሀሳብ አለክ? እኩል አሁን ጨቀጥያ አሁን ደግሞ እሺ እኔ እንደዚህ ይላል። ደሜ ጠቅሱን ከፈታቸው ወይስ በዛው ቀጠለች? አልገባኝም። አይ በቃ ጥቅሱንማ እኮ በቃ ያው ታውቃቸዋለህ። አንድ ስንት ዓመት ያው ግልጽና ጭራ አንድ ብቻ የሚል የለም። እሺ አንድ ነገር እሺ እሱን እንተውና ቀጥታ እሺ ሮሜ ገላትያ ምዕራፍ 3:6 ላይ አንብብላችሁ እኔ ራሴ መጽሐፍ ስላገኘው ማለት ነው። እሺ ክፈችና አንብበስ። እሺ 3:6 ላይ ከአንድ ጀምረ ራሴ እንድታነብ ወድጄ ነበር። አላነብም አልክ አንተ። እኔ ሐሳቡ ውስጥ ላይ ያለው ላወራልህ ነበር። እሺ እንደዚህ የምል እሺ ከቁጥር 5 ጀምሮ ላንብብ። የሆነ እንትኑ የተያያዘ ስለሆነ ነው እኔ ለይቼ አላነብም ብዬ ነው ከአንድ ጀምሮ ያለው ሐሳብን የፈለኩት። ግን እሺ በእናንተ ዘንድ ይላል እንደዚህ ይላል ከ5 ላይ ጀምሮ በእናንተ ዘንድ ታምራትን የሚያደርግ በሕግ ስራ ነውን ወይስ
ከእምነት ጋር በሆነው መስማት ነውን ይላል ጥያቄ። እንግዲህ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑትን እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍም እግዚአብሔር አሕዛብ በእምነት እንዲጸድቅ አስቀድሞ አይቶ በእናንተ አሕዛብ ሁሉ ባንተ ይባስ እምነት የሆኑትን ካመነው ከአብርሃም ጋር ይባረካሉ። ከእምነት የሆኑት ከስራ ሳይሆን ከእምነት የሆኑት ካመነው። ምክንያቱም አብርሃምም አመነ ጽድቅም ሆኖ ተቆጠረለት ከሚል ሐሳብ ነው። ይሄ ሐሳብ ከዘፍጥረት ነው የመጣውና ገላትያ ላይ የተገለጸው ቦታ ያመኑት ሁሉ ከአብርሃም ጋር ሆኖ ከስራ ሳይሆን በእምነት ብቻ እንደሚጸድቁ እግዚአብሔር ለአሕዛብም ጭምር ቃል ገብቶ ነበርና ያመኑትን ሁሉ የአብርሃም ልጆች አድርጎ ቆጠራቸው እያለ ነው ሐሳቡ እየተናገረ ያለውና ከምዕራፍ 8 ላይ ያለው ነው ቅድም ያነበብኩት መጽሐፍ። እግዚአብሔር አሕዛብን በእምነት እንዲጸድቁ አስቀድሞ አይቶ ባንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይልና ቁጥር 9 ላይ ደግሞ እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። ከሕግ ሥራ የሆኑት ሁሉ ከእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖሩ የማያደርጉ ሁሉ የተረገመ ነው። ቁጥር 10 ላይ ደረስኩ። ቁጥር 10 አንተ አንብብልኝ። ቁጥር 10 ላይ አንብብልኝ።